አደይ ቁርስ እየሰራች ነው። በመሃል ሳታስበው ሳታየውም አደይ ከኋላዋ መጥቶ አይኗን ያዛት። ማነህ ስትለው ማነኝ ማነኝ ይላታል ደጋግሞ። እኮ ማነህ ብላ ስታመናጭቀው ለቀቃትና አይኗን በፊት ለፊቷ መጣ። ናውድ ምን እያደረክ ነው? ምንድን ነው? ይቅርታ አድርጊልኝ፣ በእናትህ ተወኝ፣ ልቀቀኝ፣ እኔ ስራዬን ልስራበት ትለዋለች። እሱም እኮ ስራሽንማ እየሰራሽ ነው፣ ምንድን ነው ይላታል። እባክህን ዞር ብላውን ካጠገቤ ውጣ፣ እኔ ስራ ላይ ነኝ ትለዋለች። አይ ይቅርታ አድርጊልኝ ይላታል። ምን አይነት ጣጣ ውስጥ ነው የገባሁት እያለች አደይም በንዴት እሺ ይቅርታ አድርጌልሃለሁ፣ አሁን ትወጣለህ ትለዋለች። አይ እንደዚህማ በቀላሉ ይቅርታ አታደርጊልኝም፣ ይልቁንስ ቦታ ምረጭና ማታ አብረን እራት እንብላ ልጋብዝሽ ይላታል። አልፈልግም፣ እኔ እራትም ምንም አልፈልግም፣ ስራ አለብኝ ትለዋለች። አሁን ውጣልኝ ትለዋለች። ከዛ እንደዛ እያለች እሱም አይ እንዲህ በቀላሉማ አልወጣም ብሎ ፊት ለፊቷ በአቅራቢያዋ ቀረብ ሲል ከኋላ ሳያዩት ዴቭ መጣና አንተ ምን ብትደፍራት ነው አደይን እንደዚህ የምትላት? አይ ይቅርታ እየጠየኳት ነው ይለዋል። ይቅርታ እየጠየካትማ አይደለም፣ አሁን ቀጥ ብለህ ውጣ፣ ያለበለዚያ ግን እገልሃለሁ ይለዋል። አደይም በፍርሃት ተጨንቃ እባክህ ተው አደይ ተው እባክህ ዴቭ ትለዋለች። ተከትለው ተያይዘው ወጡ። ቤዛ ኤላን በመጠጥ አስክረዋለች። ከዛ አብረው ለማደር እያለች እሱ ራሱን ስቷል። እንደምንም ብላ የሞት ሞቷን ደግፋ አምጥታ አልጋ ላይ ካደረገችው በኋላ በአጋጣሚ ፍቅር ስትመጣ እሱ ራሱን አያውቅም። ምን እያደረግሽው ነው? ምን እየሰራሽ ነው? ምን እያደረጋችሁ ነው ስትል እኔ ምን አረኩት? ምን ላደርገው? ምን አረኩኝ? ትላታለች። ቤዛም ምንም እንዳልተፈጠረ አይታ፣ ፍቅር ግን በጣም ተናዳ ስለነበረ ኤላ ምንድን ነው የሆነው? ምን እውነት ነው? ምንም አልሆንኩም፣ ምን እያደረጋችሁ ነው ይላታል። እሱም ኤላ ምንድን ነው ንገሩኝ ትልና ፍቅር በጣም በንዴት ተበሳጭታ ወጣት ትልና ከክፍል ጠርሙስ ይዛ ትመጣና ቤዛን አሁን በዚህ አናትሽን ሳልልሽ ትወጫለሽ አትወጭም ትላታለች። ቤዛን በፍርሃት ሩጣ ወጣች። ፍቅርም ልብስ አምጥታ አለበሰችውና የሚያወራው ባይገባትም በስካር መንፈስ ስለነበረ በቃሽ አይዞህ ተረጋጋሽ ተኛ በቃ ነገ እናወራለን ትለውና አልብሳው ትታው ዞር ትላለች። ቤተሰቦቹ በተደጋጋሚ ስልክ እየደወሉ ነበረ፣ ግን ያው እሱ ሰክሮም ስለነበረ ስልኩን አላነሳውም። ናውድን ጎትተው ሳሎን ከወሰዱት በኋላ ዴቭም በብስጭት አደይን ሲተናኮላት አገኘሁት ይላል። ዴም እኔ አልተተናኮልኩም፣ ምንም አላደረኩኝም። አደይ ምን ይለጉምሻል? ተናገሪ እንጂ ተናገሪ፣ እኔ ምንም አላልኳትኝም። ይቅርታ አጥፍቼ ስለነበር ይቅርታ እየጠየኳትኝ ነው፣ ሌላ ምንም አላደረኩም ይላል። ብድግልና ፍቅር ነግሬሻለሁ፣ ታስወጪዋለሽ አታስወጪውም ይሄን ልጅ፣ አለበለዚያ እኔም ጨምርለታለሁ ይላታል። እሱ ዴቭም አሁን መሽቷል፣ ወዴት ነው የሚሄደው ይላል። እኔ አሁን ታዲያ ወንድ ነህ ቢጨልምስ ሄዳ ወንድ ልጅ ነህ ሄድ ውጣ ከዚህ ቤት ውጣ ይሉትና ሁሉም ያድቡበታል። እሱም እሺ ብሎ ወንድምየው አንጠልጥሎ ወደ ውጭ አወጣው። እሱም ሄደ። ቤዛ ፊቷን ተመታ ስለነበረ መታ ላጋ እያወራች ነው። ምንድን ነው? ምን አርገሻት ነው? እንዴት? ምንድን ነው? ይኸውልህ ባረኬ፣ እኔ ሰው ካልደረሰብኝ አልደርስበትም። እናም እህትህ እንደዚህ ያደረገችኝ እሷ ነች። አዎ ፍቅር ከድሮ ጀምሮ ባህሪዋ ወጣ ያለ ነው። ያው እንግዲህ ብታስቸግርሽም ትንሽ ጊዜ ነው፣ ትንሽ ጊዜ ታገሻትና ከዛ መላ እንፈጥራለን ይላታል። አሁን ትንሽ ቁርስ እንብላ፣ ከዛ እኔም ስራ ላይ ሄድ ነው፣ ከስራ ስመለስ ሁሉንም እናወራለን ይላትና ቁርስ ለመብላት ይሄዳሉ። ዴቭም ከዛ ወጥቶ ሲሄድ በጨለማ ሁለት ወጣቶች ይመጡና ያግቱታል። ሲይዙት እባካችሁ እኔ ምንም እንዳታደርጉኝ፣ የምትፈልጉትን እንኩ ውሰዱ ይልና ስልኩን አውጥቶ ይሰጣቸዋል ስልኩን። ከዛ እሱም ቀጥ ብለህ ሂድ፣ እንዲህ ዞር ብለህ እንዳታይ ቀጥ ብለህ ሂድ ይሉትና ስልኩን ተቀብለው እሱ ይሄዳል። እነሱም
በስማም አንተ እንደዚህማ ከመሆን ብሰይፍ ይሻለኛል። እንዴት ዝም ብሎ ይሄዳል ይላሉ እነሱም። ኧረ ቻፓ ይዞ መጣ መሰለኝ ይሉና እነሱም ሁለቱም ከአንድ ላይ ይሮጣሉ። እሱ ግን ስልኩን አስረክቦ ወደ ቤቱ ገባ። ባርኬ በሰላም ነው በጧት መጣህ ትለዋለች። መዲ ቆይ ግን ቤዛ ምን አድርገሽ ነው እንደዛ አድርግሽ የደበደብሻት? ደበደበችኝ ብላ ነገረች እንዴ? ቆይ ቆይ ምን አድርጊ ነው የምታያት? የለ እኔ ምን አደረኳት? ደበደበችኝ ብላለች እንዴ? ቆይ ለምን እንደደበደብኳት ለምን አትጠይቃትም? መጀመሪያ ለምን እንደደበደብኳት እሷን ጠይቃትና ከዛም በኋላ እኔን ጠይቀኝ። እኔ እኮ አንቺ መልካም ስብዕና ያለሽ እህቴ ነሽ እና ለምን እንደዚህ ትሆኛለሽ? እኔ ለምንድን ነው እንደዛ እስከሚያስታውቅባት ድረስ የደበደብሻት ምንድን ነው? ስማ ባርኬ አንተ በእኔ ቦታ ብትሆን ኑሮ ከዚህ በላይ ታደርጋት ነበረ። ይኸውልህ ኤላን አስክራ አብራው ልትተኛ ስትል ነበር የደረስኩበት ትለዋለች። ምንድነው ቤዛ? እንዴት አታደርግም? እንደዚህ አታደርግም ቤዛ። ምንድነው ባርኬ? ኤላ ይኸው ኤላ ትናንትና ማታ ቤዛ ምን ነበር ያደረገችው? ቤዛ ትናንትና ከኔ ጋር ነበር ያመሸችው። እኔ እንጃ ችግር አለ እንዴ ባርኬ? አይ የለም